ሰጣት ረዳት ለምን ኢትዮጵያዊም ኤርትራዊም ሁሉም ብሔር ሁሉም ሃይማኖት ለምን ወደዳት ለምን ሰጣት ነው አይደል ከቀጠሮ ጌሚ በኋላ ነው እንዳለ ጠላቶቼ ከጉድጓዶቻችሁ ወጣችሁ ለምን 1 ሚሊዮን ፎሎ ደረሰች በዚህ አጭር ጊዜ ውስጥ እኛ 6 አመት ቲክቶክ ላይ ተቀምጠን ከ500 ሺህ ማለፍ አቃተን እሷ ይሄንን አካውንት ከተሰጣ በ8 ወር 1 ሚሊዮን ገባች ለምን ነው አይደል ጉድፈላ ደግሞ ሴት የሴት ጠላት ነው የሚኖረው እኔ ሴት ሆኜ ጠላቶቼ ወንዶች የሚቀኑብኝ ወንዶች እስኪ አንድ መረጃ አውጡ እስኪ እኔ ያጭበረበርኩበት የዘረፍኩት አንድ ሰው ደረሰኝ ይዞ ይምጣ እስኪ በጣም ጀግና ስለሆንኩ ነው ለነገሩ ሴቶች ማይቀኑብኝ ወንዶች ናቸው እኔ ላይ የሚቀኑት እንዳለ እኔ ተተተተ ሲሉ ሲያሙ የምታዩቸው እንዳለ ወንዶች ናቸው ለነገሩ እነዚህ ወንድ ብሎ መሰየም ይከብዳል አሁን ማስረጃ እየጠበቅኩ ነው ማስረጃ አለኝ ብለሃል ማስረጃ ይምጣና ቤቴ መስረጃውን ያሳየኝ ቤቴ ለመምጣት ካልፈለገ ቪዲዮ ይስራ አሁኑኑ ማስረጃውን ለጥፎ ቪዲዮ ይስራ ቪዲዮ ሰርቶ ሀቢባ የዘረፈችበት ማስረጃ ይበል ያቅርብ ደረሰኝ በስሜ ቅናታችሁን በልክ አድርጉት እንጂ ስላልተሳካላችሁ የተሳካለትን ሰው ጎትቶ መጣል ነው እንዴ ለምን ተሳካላት ገና ይሳካልኛል የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ የወንድም ካሌድ ፋውንዴሽን አምባሳደር ነኝ ገና የብዙ በጎ አድራጎት ድርጅቶች አምባሳደር ሆናለሁ ገና ወደፊት የራሴ ቲቪ ቻናል ጣቢያ ይኖረኛል እናንተ ቁጭ ብላችሁ ያማችሁ ውስጥ ለውስጥ እየተርመጠመጣችሁ 50 ብር እየለቀቀማችሁ እኔ ቲክቶክ ላይ በማስታወቂያና በጌም ገቢ ያገኛለሁ እሱ ደማችሁን አፈላው ለምን ጊፍት ይሰጣታል ለምን ማስታወቂያ በጣም ትሰራለች አሁን በጣም ነው ማስታወቂያ መሰራው አልহামዱሊላህ ርዝቄ ነው አላህ ሰጠኝ ተቃጠላችሁ እናንተ ማስታወቂያ ሰርታችሁ አታውቁ ንጹህ ልብ ሲኖራችሁ ትሰራላችሁ ወደፊት ልባችሁን አጽዱት አሁን ማስረጃዬን እየጠበቁ ነው ማስረጃ ካላቀረባችሁ ውሸታም ናችሁ ሰክሰስ ተቋም ነው ማድረግ ትችላለህ ምን ችግር አለው እህቴ እንደዚህ እያደረግን ነው ሰር የሷ ስራ ያ ነው አይደል ያንን የማስተናበር የመናገር ድምጽ የመሆን ስራ ነው የምትሰራው አይደል ከዛ ውጪ በተግባር ደግሞ እኔ ደግሞ የሰራሁት ሰው አለው አድርግ ተብዬ ኃላፊነት ወስጄ የተቀበልኩት ያስታመምኩት ሆስፒታል የወሰድኩት እስከ መጨረሻው ከጎኑ የሆንኩት ሰው አለው በተግባር ጊዜን ሰጥቼ የታመመውን ሰው ያስታመምኩ 2-3 ሆስፒታል የወሰድኩ ሰው አለው ታትሴ ቁጭ ብሎ ለመናገርማ ተባብሩን ነው የምለው እኔም ዱባይ ላለ ሰው እኮ ተባብሩኝ ባካችሁ ነው እያልኩ ማስተባብርላችሁ አይደል በሚደረገው ትብብር ላይ ግን በአካል ተገኝቼ የሰራው ሰው ነኝ አክሪሽን እንደዚህ አድርጌ ምናምን አክሪሽን እዛ ሄጄ ፍርድ ቤት ለፍርድ ቤት እየሄድኩኝ እናቱን ከኪሴ እየረዳው እያጽናናዋት የሚያስፈልገውን ዶክመንት እያሟላው በመሃል አስታርቂያቸው በየፍርድ ቤት ቀጠሮ ቆሜለት ያስፈታሁት እኔ ነኝ እኔ ያስፈታሁት ብለሽ ክሬት አትውሰጂ በቃ እንዲያርጌ ምናምን ከቅልቦች ጋር በጣም ቅልቦች ተስፍሽ እግዚአብሔር ይስጠው ለብዙ ደሆች እየደረሰ ነው እዛ ቦታው ላይ ሆኜ ግን እኔ ያደረኩትን ነገር ክሬዲት አሳጥተሽ አይደለም ራስሽን ከፍ ማድረግ ያለብሽ ነው ዳት ሴት አብርሽ እንዲፈታ እስር ቤት ከተመላለሱት እናቱን ከሚያጽናኑ እያንዳንዱ ኬዝ ላይ እሱንም ቁጭ አርጌ እንደ ወንድም መክሬ አስተካክዬ ሲፈታም በዋስ ያስፈታሁት እኔ ነኝ በዋስ ያስፈታሁት ብሬ እስካሁን እዛ አለ እንዴት ነው ራሳችሁን የምትከብዱት እንዴት ነው እዛ ጋር ሰውን ተባበሩ ብላችሁ የቲጂን ጉዳይ ኬዝ ወደ ሚዲያ አምጥታችሁት ስትሸውዱ እና አይመለከተንም እጃችንን አውጥተናል ስትሉ እኔ ነኝ እንቅልፌን አጥቼ ልጅቷን ያገዝኩት እኔ ነኝ ቢያንስ ልትሞት ያለችውን ልጅ ወደ መስመር ያመጣዋት እኔ ነኝ 21 ቼክ የጻፈችውን ሰው በመልካም ልብ ባላቸው ሰዎች 3 ሚሊዮን አሰባስቤ ስድብችዬ ህይወቷን ከእግዚአብሔር በታች ያስተካክሉላት መንገር አለብኝ ስሙ ሾርት ሚሞሪ ስለሆናችሁ ነው ዳሴ እኔ ነኝ ዝም ብላችሁ እንትን አትበሉ ያንን ነገር አምጥታችሁ አሁን ላይ ደግሞ ህይወቷ ሲስተካከል ነይ እንደግፍሽ ምትሉ አላችሁ በሆነ ጊዜ ስትሰድቡኝ የነበሩ ተስፍሽ ጅም አለበት እንዲህ ብላችሁ የምትናገሩ ሰዎች ማለት ነው እኔ የሀቅ ሰው ነኝ
የሰው ልጅ ደግሞ ክቡር ጊዜውን ከሰጠ የህይወቱን ትልቅ ስጦታ ሰጥተዋል። ተውት። ምንረዳው ነገር ረዳን ብለን ስለማንናገር ነው። እግዚአብሔር ባርኮ የሰጠኝን በጋራ መካፈል የለመድኩ ነኝ። አንድ እንጀራ ካለ በጋራ መብላት የለመድኩ ነኝ። እኔ በአካባቢ ተሻምቼ ከወንድም ከእህቶቼ ጋር እየበላው የእንትና ቤት በሚል በአጥር ውስጥ አላደግኩም። እኔ ንጹህ የሐረር ሰው ነኝ። ጎረቤቴን ምወድ፣ የሰፈር ልጅ ምወድ፣ የአካባቢን ምወድ፣ ሙሉ ኢትዮጵያውያንን በኩል ፍቅር ማይ፣ ዘር ቀለም ሃይማኖታቸውን ሳለ የማግዝ በመልካም ቦታ እንጂ እርስ በርስ በሚባላ ቦታ የማታገኘኝ፣ የወደቁትን በማንሳት እንጂ መጥፎ ነገር በመናገር ውስጥ የማታገኘኝ፣ ተሰጣጦችን እየተሰራረቃችሁ የራሳችሁን ቢዝነስ የምትሰሩ ሰዎች እህቶቼ ለምን አገኙ ብል ስንል አይናችሁ የሚቀላ ሰዎች አላችሁ። ዋይ ለምን? ገና በሚሊዮን ጌመር ይሆናል። 130 ሚሊዮን አለው። የእነሱን እንጀራ ይስጣቸው። በቃ የፈለገ ሰው ይስጣቸው፣ ይደግፋቸው። እንዴ ለምን ብቻቸውን ታብታብ ያደርጋሉ? አሻራቸው እስኪያልቅ ድረስ ሂዱና ተሳደቡ ስትባሉ ሄዳችሁ የምትሳደቡ እህት ወንድሞች ልቦና አይኖርታችሁ። ውስጣችሁን የሚያሳየው ዝም ብላችሁ በጅምላ እንደምትነዱ ነው። አትሊስት የሎሚ ፋሚሊ የሆነ ሰው ግን ስድብ አያውቅም። ሎሚውን ልኮ ነው በደንብ የሚመልስላችሁ። አትሊስት በእነዚህ አይነት ሁኔታ ቤቴን መጥተው የምትሳደቡትን እንኳን ምንም እያልኳችሁ አይደለም። ሚውት አደርጋለሁ ቤቴን። ትፈነጫላችሁ፣ ምንም አታመጡ። ሚዲያው ይሄ ነው። ያልገባችሁ ነገር እሪ ብሎ ሰባይ ቢነድ ማለት ነው። አንዳንዴ የእንትናን ገበናዩ እንትና ክለቡ ሲጠጣየውት ማና ባከፈለልኝና ነው። በራሴ ብር መጠጣት አይደለም 12 ወር ቋግሜ 6 ቀኗንም እየሰከርኩ ልንገዳገድ በአንተ ብር አልተንገዳገርኩ። ምን አባት አመጣለህ? እንደዚህ ያደረገ ምን አገባ? አንተ ስታስቀድስ ነው ያየህ፣ ስታስቀድስ ነው እዛ ክለብ ውስጥ የቀረስከኝ። ተጽዕኖ ፈጣሪ እንደሆንኩ አውቀህ ይህንን ቪዲዮ ብለቀው የተሻለ እውቅና አገኛለሁ ብለህ በእኔ ተንተርሰህ ለመታወቅ ነው። አንተም እኮ ሌላ ይሄን 6 ችጋ ኢንጆይ ያደርጋለሁ። በአንተ ቢል አይደለም ኢንጆይ ማደርገው፣ ባናት ትተከላለህ። የኔን ምክር የምትሰማው ምክርን ነው እንጂ አንድ ዶክተር ሲጋራ እያጨሰ አታጭስ ቢልህ አይ አንተ እያጨስክ አጨሳለሁ። ሲጀመር እኔ ጻድቅ ሆኜ አይደለም የመጣሁት። ስጫወት ፈታ ምን ሰው ነኝ። በግል የሚያውቁኝ ሰዎች ጥርሳቸው እንኳን አይከደንም። እዚህ ጋር በጎ አድራጎት ስሰራ ምናምን ስራ የሌለኝ ይመስለዋል አይደል? ያልተማርኩ እርዳታ ላይ ብቻ ያለው እናንተ በምትሰጡ እንደው በጣም ማዝነው። እንደው ምስኪን ሆኜ ግፍት የሌለኝና ምስኪን በሆን ኖሮ ስንት ዱላ ይደርሰኝብኝ ነበር። ወንድሜ በሰዓት የሚከፈለኝ ሰው ነኝ እኔ። ብዙ ሙያ ያለኝ ሰው ነኝ እኔ። ብዙ ሙያ ያለኝ ሰው ነኝ። በእውቀት ነው እኔ ልትሞግት የሚገባው። ንቄ ነው ምተዋችሁ አንዳንዶቻችሁን ስለማትመጡ ነኝ። ወንበራችሁ እስኪግል ድረስ ቂጣችሁ የተሟለለው ሁሉ ሙዳት ያዙ። ምድረ ደናቁርት ማለት ነው። እድሜ ልኩን ስለ ዘረኝነት እየሰበከ ህዝቡን ከህዝብ የሚያባላ ሰው በቃ የተከተሉት ያሉ ይመስል ምናምን። ይኸውላችሁ የምትጠሉኝ ሰዎች ትጠሉኛላችሁ። ስክሮል አድርገው አትከተሉኝ። ትሳደባለህ፣ አይምሮህን እጫወትብሃለሁ። እመነኝ፣ እኔ አሸናፊ ነኝ በየትኛውም በልኩ ማለት ነው። ስለዚህ እህቶቼ ይለወጣሉ። አሁን ነቅተዋል። አከተመ። በቃ ለሰው አገልጋይ አይሆኑም። አሜሪካም ኑር ፈረንሳይም ኑር፣ ይኸውላችሁ ይሄ ታርጋ አይደለም። በተግባር እያሳየኋችሁ ነው። በተግባር 9 ሰዓት 10 ሰዓት ጊዜ ሰጥቻችሁ በተግባር እያሳየኋችሁ ነው። እህቶቼ መተንፈስ ችለዋል። በሳምንት 300 ሰው ይናገራል። እኔ ቤት እንዲሆኛለሁ፣ ተስፍሽ እንዲሆኛለሁ፣ እየተነቃቃው ነው። ከተስፋ መቁረጥ ውስጥ ወጥቻለሁ። እቤት ስራ ፈትቼ ነበር። ይህንን ነገር እድሉን ለማግኘት እንቅልፍ አጥቻለሁ። በስንት መከራ እድሉን አግኝቻለሁ። እኔ ማለት እንደዚህ ነኝ። በመከራ ውስጥ ስንት ነገር የደረሰብኝ ነኝ። ይሄን ነው በአንድ 300 ሰዎችን መስማትና ፕሮግራም እንትን ብሎ የሆነ ነገር አሬንጅ አድርጎ የምትፈልጉበት ሰዓት ብቻ ኦዲየንስ እንዲመጣ 1 ሰዓት 2 ሰዓት ጊዜ ሰጥቶ እንትን ማለትን እኩል አታድርጉት። ለዚህ መሰጠት ይፈልጋል። የሚሰማቸው እህቶች ይፈልጋሉ። የሚናገሩትን የሚሉ ማዳመጥ የሚሉት የተሳሳቱ የሚመስላቸው ግራ የገባቸውን እህት በእነሱ ቀት ልክ ወርደን አይዞሽ ይሄ በዚህ ነው የሚስተካከለው። እርጋታ ካነጋገር ራሱ ላውድ መሆን የበለጠ ያስደነግጣቸዋል። ማዳሟ ትጮህባችኋለች። እንርዳችሁ ብላችሁ ትሰድቧችኋላችሁ፣ ታንቋሾሻችኋል፣ ዝቅ ታረጓችኋላችሁ። ሃው እንዴት ነው የምታግዟቸው? ያው መርጣችሁ ስንትና ስንት ሺህ ቮይስ ተልኮላችኋል አይደል? አዳምጣችሁ የሚመቻችሁን ቲክ 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 እያረጋችሁ ለአጀንዳ የምታመጡትን ጉዳይ እናውቃለን እኮ። አጀንዳ ሲሆን ከማንኛውም በሽተኛ በፊት ቀድማችሁ ጉዳዩን ታመጡታላችሁ አይደል? ኦኬ ምንድን ነው እሱ ታዲያ?
ህዝብ እየረዳ ነው። እንትን አትበሉ። ሀገር ለምታለች በሚለው በተሸብረቀረቀ ከተማ አይደለም ሀገር ለምታለች የሚባለው። ከድህነት ሲወጣ ነው። ስራ ያጣው ሰው ስራ ሲያገኝ ነው ሀገር የምትለማው። ትውልድ ሲስተካከል ነው። በብልጭልጭ አይደለም ሀገር የሚመራው። ተግባባን አይደለ? ሀገር ለምታለች ማለት ህይወት እየጠፋ አይደለም። ቤተክርስቲያን እየተቃጠለ አይደለም። መስጊድ እየተቃጠለ አይደለም። በዘር በሃይማኖት ሰው እየተፈናቀለ አይደለም። አንተ የዚህ ዘርነ ከዚህ ውጣ እየተባለ እድል የሰጣችሁብን ያስፈነጫችሁብን እናንተ የባለስልጣናቶች ወደፊት የምትመጡት ትገድሉናላችሁ። አሁንም ያላችሁ ትገድሉናላችሁ። ዴት ኢስ ፋክት። ሀገር ማለት ትውልድ ላይ መስራት ነው። ሀገር ማለት የሰዎችን እምነት አክብሮ ወንድም እህቱን ተከባብሮ የሚኖርበትን ነገር ማሳየት ነው። እረፉ፣ ተዉ፣ ያዋጣንም ማለት ነው። የተገዙ በጀት የተዘላቸው አፈቀላጤዎች ይመጣሉ። አንድ ነገር ቀን ሲጨልም ፊት ለራቃችሁ ማለት ነው። እሽኮለ ላይ ሲባል ስንት ታምር የቀየራችሁ ሰዎች እሷ የምትባባሉ እህቶች እና ማዝነው ለእናንተ ነው። እኔስ ማንም ቢል የሚከፍልልኝ የለም። ስለዚህ ሚስጥራችሁን አታውጡ። በፈጣሪያችሁ ታመኑ። ለእግዚአብሔር ንገሩት፣ አልቀሳችሁ ንገሩት። ሰው ከማለት ውጭና አይዞህ ወንድሜ ለማንም ሚስጥርህን አልነግርም ብሎ ቻው ሲላችሁ ነው ስልክ መደወል የሚሸውል። ሰማህ አንተ ይህንን ጉድ እኔማ ልንገርህ የሚል ሰው ምንም ለማያጣመጣል ሰው ለምን ትለፋለህ? ገበናህን አውጦ አመመኝ ቸገረኝ ብለው አልቅሰ ነግረው የረዳህን ሰው ታውቃለህ? ዳነ በቃ ተርተለው ተጥለው መሞትም ካለብህ ሙት ነው የሚል ያ ሰው በልቡ።